እንኳንም ሰበሩሽ፣ እንኳንም ቀነጠሱሽ፣ እንኳን ክንፍሽን ሰበሩት፣ እንኳንም እንዳትበሪ ያደረጉሽ። ደግ አደረጉ። ልብህን እንኳንም ሰበሩት። ስትሰበሩ ከውስጣችሁ የሚወጣው ወርቅ ነው። ፈጣሪ የተሻለ ነገር ሊሰጣችሁ ሲፈልግ መጀመሪያ ፈተናውን ነው የሚሰጣችሁ። እንደምትወጡትና እንደማትወጡት ማወቅ ይፈልጋል። ጠንካራ መሆናችሁ፣ ብቃቱ እንዳላችሁ፣ እሱ ላዘጋጀላችሁ ጦርነት ብቃት ያለው ወታደር መሆናችሁን ማረጋገጥ ይፈልጋል። ስለዚህ ከኃላፊነቱ በፊት ፈተናውን ይሰጣችኋል። ትበጠራላችሁ። ልክ እንደ ወርቅ በእሳት ውስጥ ትፈተናላችሁ። በደንብ ትቃጠላላችሁ፣ ትወድቃላችሁ፣ ትነሳላችሁ። ከማንም በታች ዝቅ ትላላችሁ። ሰዎች ይዘባበቱባችኋል፣ ልባችሁን ይሰብሩታል፣ ይንቋችኋል፣ ያላችሁን ሁሉ ታጣላችሁ። ከማንም በታች ወደ ኋላ ትቀራላችሁ። ያኔ ግን ልብ ማለት ያስፈልጋል። ብልህ ሰው በዚህ ሰዓት ያስተውላል። ፈጣሪህ ከሌሎቹ ሰዎች በተለየ ሁኔታ እንድትሰበር፣ እንድትጎዳ፣ እንድትወድቅ ያለ ሁሉ በትንትኑ እንዲወጣ የሚያደርገው ከበፊቱ የተሻለ ኃላፊነት፣ ከበፊቱ የተሻለ ማዕረግ ሊሰጥህ ሲያስብ ነው። ተስፋ መቁረጥ የሚባል ነገር የለም። የሰው ልጅ ሲፈጠር የፍጥረት ሁሉ ገዢ ተደርጎ ነው። ይህንም በጭራሽ እንዳትረሳው። አዳም ሲፈጠር ዓለምን ሁሉ እንዲገዛ ነው። እዚህ ምድር ላይ የተፈጠሩ ነገሮችን ሁሉ እንዲያስተዳድር፣ ከምንም በላይ ሁሉም ነገር ገንዘቡ የሆነ የሁሉ ነገር መሪ፣ የሁሉ ነገር ቁንጮና ኃላፊ ተደርጎ ነው የሰው ልጅ የተሾመው። አስቢ ውስጥ የፈጠረሽ ፈጣሪ በአምሳሉ ሲሰራሽ ዋጋሽ ምን ያህል እንደሆነ። እዚህ ምድር ላይ ከባድ ነው ብለሽ የምታሰቢያቸው ተስፋ ያስቆረጡሽ፣ እጅግ በጣም ልትይዣቸውና ልታገኛቸው የከበዱሽ ነገር ሁሉ እንድታስተዳድሪያቸውና እንድትገዣቸው ነው የተፈጠረሽው። ዋናው ነገር ለዛ ብቁ መሆንሽን ማረጋገጥ ነው። ፈጣሪሽ ያንን ማረጋገጫ ካንቺ ይፈልጋል። እንደምታደርጊው ጠንካራ እንደሆንሽ፣ ልክ እንደ ወርቅ በእሳት ውስጥ ተፈትነሽ ወርቅ ሆነሽ እንደምትቀሪ፣ እሳቱ እንደማያሸንፍሽ፣ ተስፋ እንደማትቆርጪ፣ ራስሽን እንደማትጠዩ፣ ለምን ተፈጠርኩ ብለሽ እንደማታማረሪ፣ የፈጠረሽን እንደማትወቅሺ፣ በመፈጠርሽ እንደማትጸጸቺ ማወቅ ማረጋገጥ ይፈልጋል ከአንቺው ከራስሽ። እሱም ማረጋገጫ እንድትሰጪው ከባባድ ፈተና ወደ ህይወትሽ ያመጣል። እነዛን ፈተናዎች በብቃት መወጣት ይጠበቅብሻል። ተስፋ ቆርጠሽ እጅ የምትሰጪ ከሆነ፣ ራስሽን ለማጥፋት የምትንደረደሪ ከሆነ አንቺ ለዛ ማዕረግ፣ ለዛ ኃላፊነት በፍጹም የተገባሽ አይደለሽም። የፍጥረት ሁሉ ገዢ ተደርገሽ ለመሾም ብቃቱ የለሽም ማለት ነው። ስለዚህ ፈጣሪሽ እየፈተነሽ